እኔ አባባን አውቃቸዋለሁ እኔ ነኝ የሰራውላቸው። ከዛ ደግሞ ባላደራው ይላሉ ድብልቅልቅ ብሏል ሐሳቡና አልተኛውም ያንን ሌሊት። የምር ልቤ ተሰበረ። ሳይፍ ማለት ሁኔታው ግልጽ አይደለም። እኔ እንኳን ሰውናው እንዴት ነው ማስረዳው ራሱ ግራ ገባኝ። እንዳጋጣሚ ሆኖ ግን አባባን ሲታገዙ ቪዲዮ ነበረኝ፣ ረጅም ቪዲዮ ማለት ነው። ምንድነው ከሶስቴ ምናምን አሁን አንዳንዴ ስትቀርጽ መሀል ላይ የማይገቡት ልታወጣ ትችላለህ። ልክ እንደዛ የቀረስኩት ቪዲዮ አለ። ግን ደስ የሚለው ምንድነው አባባ እኔ መኪና ውስጥ ገብተው እስኪወጡ ድረስ አንድም ስልክ ያልሰጡኝ ቦታ ነው ያለው ያ ቪዲዮ። ወጣው እስኪሄዱ ከኔ መኪና እስኪወጡ ድረስ አልሰጡም። አሁን አባባን ስጠይቃቸው ከመጣሁ በኋላ ስጠይቃቸው ስልክ አልሰጠኸኝም። ከዛ ምንድነው እሳቸው ይኸውልህ አንዴ ጀምረውታል። ሁኔታው እውነት መምሰል አለበት። ገባክ? የሄዱበት ርቀት ስልክ አልሰጠኝም ካሉ እኔ በምን አገኛቸዋለሁ? በቃ ውሸታም ሊባሉ ነው አባባ። ገባክ? ስለዚህ አሁን እኔ ካገኙኝ በኋላ አንዴ ባላደረውን እሱን ራሱ ቁም ሁሉ እየተባለ እስኪሳቀቅ ድረስ አንዴ ረጅም ነው ጸይም ነው አሉ ሰምተህ ከሆነ። ከዛ በኋላ ደግሞ እሱ ሲመጣ እሱ ደግሞ ትንሽ ከኔ አጠር ይላል ከኔም ቀላ ይላል። አንገናኝም። በቃ ፊዚካል ሁለታችን ስንቆም በጣም መለየት የምትችለን አይነት ሰዎች ነን። እሱን እያዩ ነው አሉት። አሁን ሲሄድ ደግሞ አንተ ነህ አሉኝ እና እንዳልኩህ ያቺ ተስፋ ናት። ያቺ ገንዘብ የነጠቁት ተስፋ አባባን ትንሽዬ አእምሯቸው ላይ የሆነ ነገር ሳይፈጥር አይቀርም። የኔን ግምት አንዱም እንኳን አልተከላከሉልኝም። ገባ አሉ የሆኑ ሰዎች የቆሙልኝ። እዚህ አጋጣሚ እግዚአብሔር ጠበቃ ይቆምላቸው። በጣም ነው የማመሰግነው። እኔ አንገቴን እሰጣለሁ የሚሉም ሰዎች ነበሩ። ግን አብዛኛው ሰው በቃ የደቦ አይነት ፍርድ ነበረ። በጣም አገራችን ላይ አሁን ምናየው ነገር አብዛኛው ነገር ላይ ሲመጣ ሆ ብለን ፈርዳለን። በኋላ ደግሞ እዛኛውም ትክክል እዚህኛውም ትክክል የምንለው ማለት ነው። እና የምር ከፍቶኝ ነበር የምር። እና ይረጋጉ አባቴ እያልኩ ነበር እንደውም ሳወራቸው የነበረው በጣም በተደጋጋሚ። እኔ ከራሴ ልምድ ተነስቼ ምናልባት ሊሆን የሚችለውን ስገምት ካሁን በፊት የኩላሊት ህመምተኛ ነች ብለን ቪዲዮ ለቀቀ እና በጣም የሚያሳዝን ቪዲዮ ነው። አድራሻዋም አለ እዛ ላይ ስልኳ፣ የባንክ አካውንቷም አለ። በ15ኛው ቀን የሆነ ሰው ደወለላት። እንግዲህ ስትነግረኝ ነው እና በደንብ ሊያግዝሽ የሚፈልግ ባለሀብት አለ እና መታሽ እንነጋገር። ከዛ በኋላ እንግዲህ አስብ የደና ባለቤቷ ነው ኩላሊት ህመምተኛ፣ እሷ ስራ ላይ ያለች ነች። ያላቸውን ነገር ሁሉ እንዴት እንደሸጡ የደረሰባቸው ነገር ሁሉ ኮት ቀርቧል። መጣች፣ አገኘችው። ከዛ በኋላ ቆይ ባለሀብቱ እየመጣ የኔ ስልኬ ባትሪ ምናምን አለ። የእሱ አይፎን ነው እና እንዴት ደውይልኝ አለ። ደወልና እዚህ ጋር ሄሎ ቆራርጣል ብሎ ስልኩን ይዞ አይሮጥም። እንግዲህ አስብ ቤቴን ሸጬ የምበላው የለኝም የኩላሊት ህመምተኛ ሆኗል ባለቤቴ ከምትል ሴት ስልኳን ነጥቆ የሚሮጥ ሰው ባለበት አገር ላይ ምናልባት አሁን የእኚህን ሰው አድራሻና ስልክ አለው የሆነ አሁን ቅድም ያልከኝ ይፋ የሚወጣው ሰው በቃ እውነቱን ለመናገር ሁላችንም ጥሮች አይደለም። እዚህ የምታየው ነገር ውስጥ እንክርዳድም አለ እና የነዛ የእንክርዳዶቹ ስራ ነው ብዬ ነው የገመቱት። ልክ እንደዛ አሁን ተምታታባቸው ሲባል እሷ መጣች፣ ደወለችልኝ በሌላ በቃ እንደዚህ እኮ እንዲና እርዳታ ገንዘብ ሲሰበሰብላቸው በሚለጠፈው ስልክ እየደወሉ የሰበሰቡትን ገንዘብ የሚነጥቁ ሰዎች እንዳሉ ስነግራችሁ እያዘንኩ ነው። በጣም ነው የሚያሳዝነው። አሁን ባላደራው በቃኝ ሲል ለሱ የሚሆን መልእክት የለህም? እንደ ሰው ሁላችንም በጣም ተጎድተናል። እሱም እኔ የኔ ስሜት ስላለው እሱም በተመሳሳይ ይኖረዋል ብዬ ስላሰብኩ ነው። የምር ነው ልቤ የተሰበረው። ሳይፉ በቃ ለአመታት ነው ይህንን ነገር ቀን ከሌት እያለን የሞከር ነው ምንችለው። እኔ አገሬን እወዳለሁ። በቻልኩት መጠን ለሀገሬም ለሰውም በቻልኩት መጠን ሞክር ገባክ እና በድንገት ያ ሁሉ ነገር ተረስቶ በአንድ ጀንበር በቃ ቀማኛ ሁኜ ምናምን ነው ድንገት ያየሁት ራሴንና በጣም ነው የሚያስደነግጠው ሳይፉ እና የእሱ ፊሊንግ ይገባኛል። ግን እንደኔ እኔ አነሳሴ ይህንን ነገር ስጀምር ሰዎች እንዲያስቆሙኝ አይደለም። በቃ የተነሳሁት ለእግዚአብሔሩ ብለን ነው አይደል? ለሀገራችን ብለን ነው፣ ለሰው ብለን ነው። በቃ
ያንን ነገር ካሰብክ እዚህ ጋር ነው የሚያበቃው። የሰው ትችት ምናምን ሊያስቆም አይገባው። አለቀ። እኔ እንደኔ በግሌ እስከቻልኩት መጠን እግዚአብሔር በረዳኝ መጠን እንዳልኩ ደካማ ነኝ፣ ነገም መሆኑን አላቅም። አሁን ላይ ግን የሚሰማኝ ይሄንን ስራ ይሄንን እሆናለሁ ብዬ የጀመርኩበት ቦታ አለ። ያንን ለማድረስ ነው የምሰራው።